እንኳን አደረሰን ለዚህ ፕሮግራም ታድመን እዚህ በመገኘታችን ያው የሚኒስትር ኦፍ ሄልዝ የሚድ ተርም ኢቫሉዌሽን ኔክስት ይር ደግሞ አሰስመንት ለመስራት በዶክተር ጴጥሮስና በተክሉ ጣሂር የሚመራው ልኡካን ቡድን አፋር ላይ ተገኝቷል። ያው የሲዲሲ ስራ እንደሚታወቀው የኤችአይቪ ስራ ከቁጥርና ከምናምን ጋር ነው። ከዛ ባሻገር ደግሞ ተፈጥሮን ዞር ብሎ ማየት የአካባቢው ማህበረሰብ የልማት ትሩፋቱ እንዴት እየተቋደሰ ነው የሚለውን ለማየት ቦታው ላይ ተገኝተናል። ያለነው አሁን በኪልበት በአውሲረሱ ወይም ደግሞ ሰሜናዊ ዞን 1 ወይ ደግሞ ዱብቲ ወረዳ ይባላል። ይሄ እንግዲህ እንደምትመለከቱት የአፋር ባለሀብት ራሱ መሬቱም ማህበረሰቡም ልማቱ ማገናኘት ነው። መሬቱ አለ፣ ውሃው አለ፣ ማገናኘት ነው ቅንጅታዊ አሰራር ማለት። ስለዚህ ኢንቴግሬሽን ነው። ያው እንግዲህ ፒኤምሲቲ ሰርቪስ ጀነራል ሰርቪስ እና ምትለው ኢንቴግሬት ማድረግ ማለት ማህበረሰቡ መሬት አለ፣ ህዝቡ አለ፣ ውሃውን ማገናኘት ኢንቴግሬት ማድረግ። ስለዚህ እድሜና ጤና ይስጠው በምግብ ራስን መቻል አዲስ ኢኒሺየቲቭ የክቡር ጠቅላይ ሚኒስትር በሀገራችን መሪ የተጠነሰሰው የክልሉ መሪ ደግሞ ወላ 40 ለኢንቨስትመንት ምቹ የሆነ መሬት መኖሩ ማረጋገጫ ነው። እንግዲህ የምታየው እዚያ አፋር ላይ አይለማም በረሃ ብቻ ነው ሲባል የነበረው ተቀይሮ አረንጓዴ ሆኖ እንግዲህ ያስቡት። አሁን ደቡብ ወይም ኦሮሚያ ነው ወይ አማራ ክልል ብለህ ነው የምታስበው። እንግዲህ ያለነው አፋር ላይ ነው። አፋር ሴንተር ላይ ማለት የክልሉ ዋና ከተማ ሴንተር ላይ ነው ያለው። ሱፍ ነው እንግዲህ እየተመረተ ያለው። ይሄ እንግዲህ ለሀገር ዶላር የሚያመጣው ኤክስፖርት የሚደረግ ነው። ደግሞ እዚሁ ለሀገር ደግሞ ፍጆታ ለምግብ ፍጆታ የሚውል ነው። ካለማነውና ጭንቅላታችንን ማሰራት ከቻለን በጣም እጅግ በጣም ሰፊ የሆነ የታደለች ሀገር ናት። በተፈጥሮ ሀብቷ በዛ ልክ ነው። ቱሪዝም ላይ እንግዲህ እንደምታውቁት ያው እስታዓሌ ዳሎል እነዚህ ሁሉ የታደለች ሀገር ናት። ስለዚህ ኑና አምርቱ። ለኢንቨስትመንት ምቹ የሆነ ክልል አለን። ክልሉ መንግስት ምቹ የሆነ ሁኔታዎችን ፈጥረዋል። ዌልካም እንላለን። እንግዲህ ይሄን የመሰለ ምርት ይኖረናል ማለት ነው። ስለዚህ በምግብ ራስን የመቻሉ እንግዲህ የዛሬ አመት እዚህ ቦታ ላይ ስንዴ ነው የነበረው። ስንዴ ነው የነበረው። በጀርባ በኩል ደግሞ አለ ስንዴ፣ በዚህ በኩልም ስንዴ አለ። በጣም ሰፊ ነው። እንግዲህ በትላንት ጥጥ እርሻ ነበረ። ከዛ ሱካር ኮርፖሬሽን ነበር፣ ሱካር ነበረ። አሁን ደግሞ ዛሬ ሱፍ፣ ስንዴ በምግብ ራስን መቻል የሚለው መርህን ለተሰጣን ማብራሪያ ግፍታ ኡመሪን እናመሰግናለን። አንዴ ነው